አንድ መረዳት ያለባችሁ ነገር በህይወታችሁ ላይ ተስፋ መቁረጥ ማለት እግዚአብሔርን መሳደብ ነው። ምክንያቱም እናንተን ወደ መኖር ያመጣ እግዚአብሔር ነው። እግዚአብሔር ደግሞ ፈጥሮ ለፍጡር አሳልፎ አይሰጥም። የሚጠብቅ አምላክ ነው እግዚአብሔር። ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። በቃ እግዚአብሔር ጋር ምንም የሚከለከል ነገር የለም። እግዚአብሔር የሚሰጠንም የሚከለክለንም ለገዛ ጥቅማችን ነው። ስለዚህ እግዚአብሔርን በትዕግስት መጠበቅ እንጂ እኔ ዋጋ የለኝም፣ እኔ አብቅቶልኛል፣ የኔ ጉዳይ እዚህ ጋር ያበቃ የምንጓዘው ወደ እግዚአብሔር መንግስት ነው። በዚህ መንግስት ጉዞ ላይ ግን ረሃብ እንዳያደናቅፈን፣ ወደ ኋላ እንዳንመለስ፣ መንገድ ላይ ወድቀን እንዳንቀር አንድ ምግብ ያስፈልገናል። እርሱም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። አንድ ግን መረዳት ያለብን እውነት ያለ ክርስቶስ ሥጋና ደም እረፍት የለም። ያለ ክርስቶስ ሥጋና ደም ሰላም የለም። ያለ ክርስቶስ ሥጋና ደም የዘላለም ሕይወት የለም። ያለ ክርስቶስ ሥጋና ደም የዘላለም የእግዚአብሔርን መንግስት መውረስ አይቻልም። ስለዚህ የሚቻለውን ነገር እንድናገኝ ወደ እርሱ መቅረብ አለብን።